ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች። እና ማሸት መስሎኝ እኔ ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ እሺኝ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱከዲያ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብሰው የሚለበስ ማለት ባል ሴት ለባሏ የምትለብሰው ሰውነት አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላደርግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያደረኩና እባክሽን ይሄ አይነት ስራ ነው ዘቤት የሚሰራው እና ውጪ ስላት ግዴታ ትሰሪያለሽ ግዴታሽ ነው አለች። የሰጠንሽም ለሱ ነው አለችኝ። ስራ ፈርሰሽ ከመጣሽ እንገልሻለን አለችኝ። አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደች ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው የማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው? ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። ማለት ነጭ ናት? አረብ አይደለችም? አረብ አይደለችም፣ ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለች። እኔ እኮ ልቤን አታውርዱት። ሁሌም እኔ የምጠይቃችሁ ማስረጃና ማስረጃ ነው። ማስረጃ ካለ ጥግ ድረስ ሄድላችኋለሁ፣ ጥግ ድረስ ድምፅ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ፣ ስራና ክህሎት ሚኒስቴር ድረስ ሄጃለሁ፣ ኢትዮጵያ ውስጥ ድረስ ገብቻ እናግሬላችኋለሁ። ማስረጃ ካለ የትም ቦታ ሄድላችኋለሁ። ኤምባሲ ብትሉኝ የትም ቦታ ድምፅ ሆናለሁ። ግን ያለ ማስረጃ ልክ እዛ ጋር ስደርስ ማስረጃ ስጠየቅ ኩምሽሽ በሂጅ ወደዛ። ከዚህ በኋላ ማንም አይሰማም ያለ ማስረጃ። ሀቢባዬ ከሙኒት ጋር ወደ እኔ ላኪ ውላታለሁ። ከእኔ እንትን ቢል ሙኒትም ለእኔ ትልክልኛለች። እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን መልስልሻለን ነው። ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ? እኔ ያልኩትኝ ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ እዚህ ሴትዮ ላይ አየው የምትይው ቪዲዮ ኤኒቲንግ አንድ ማስረጃ አንድ ሄጂ ስጠይቃቸው ኖ አይደለም አላረግንም ሲሉ ይኸው ያረጋችሁበት እምልበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሀቢባዬ። ለምን ብትይ ሁሉንም ትቼ ነው እኔ የወጣሁት፣ እነሱ ጋር ትቼ ነው ስልኬንም ሁሉንም የወጣሁት። ስልኬም ላይ ደግሞ እንደዛ አላረኩም። በጣም ጥሩ። እሺ ያለ ማስረጃ ነው ሄጂ እናንተ እንዲህ ታረጋላችሁ ናቸው። ኧረ በስመ አብ እኛ እናረግም ቢሉ እሺ ይኸው የምታደርጉበት ብዬ ማስረጃ ካላቀረብኩኝ
ምን ብያት መፍታት ይችላል? ንገሪኝ። ምን ብዬ ማስረጃ ያለ ያዘ ሰው ምን ብሎ ከሰው ጋር መጋፈጥ መፋጠጥ ይችላል? ያለ ማስረጃ አናደርግም ሲሉ ይኸው ብዬ የማቀርበው ነገር ከሌለኝ ውሸት ነው ያወራችሁ ውሸት ነው እኛ አላደረግንም ሲሉ ምን ላቀርብላቸው? ቢምሉስ ሀቢባዬ ሙስሊም ነን ቁርአን ይዘው ቢምሉስ መሐላ እኔ ጋር አይሰራም። እኔ ጋር ማስረጃ ነው የሚሰራው። እኔ በመሐላ አላምንም። የሰው ልጅ በምንም ይምላል ራሱን ከሆነ ነገር ላይ ለማውጣት። እኔ ማምነው በማስረጃ ነው። ሙኒት ለምትሉ ሙኒትን አሁን እጠራታለሁ። ሙኒት ጋር ያለው ቮይስ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው የሚለው። ተናግራለች። እሺ ምኑን ነው ለሀቢባ እንዳትናገሪ ፓስፖርትሽን እንዳያዝንብሽ ቢሆንስ ምን እንደሆነ በምን አውቃለሁ? በቂ ማስረጃ ከሌለ እንዴት ነው ድምጽ ቢልኩ? በእንትን በስሜት ውስጤ ስለነገረኝ ስሜቴ ስለነገረኝ ብሎ ነገር አለ። እኔ እህቴ ዛራ አምኛታለሁ፣ ግን እነሱ ላይ ተነስቼ ድምጽ ለመሆን ማስረጃ ያስፈልገኛል። ማንም ሰው መጥቶ ሲጠይቀኝ እዚህ ቢሮ ላይ እቺ ሴትዮ ላይ ጭራሽ ፎቶ ራሱ ይደላል ወይ የላትም ታምናላችሁ? ማስረጃ ሳትይዙ አትውጡ። የቻላችሁት መጠን እሱ ላይ እንዳለ ወደ ሌላ ሰው ትራንስፈር አድርጉ። ቀርጻችሁ ወደ ሌላ ሰው ልካችሁ ደልቱት። እኔ አንድ ቀን ከዚህ ውስጥ ስወጣ ለቀረው ሰው ድምፅ ሆናለሁ ብላችሁ ካሰባችሁ ስልካችሁ ላይ ባለ ሰዓት ቀረጹና ወደ እህታችሁ ወደ ሌላ ሰው ላኩትና ደልቱት። ከእናንተ ስልክ ላይ ስልካችሁን ጥላችሁ እንኳን ብትወጡ ቤተሰብ አዲስ ስልክ ከገዛችሁ በኋላ ልኮላችሁ በዛ ማስረጃ ድምፅ ትሆናላችሁ። ማስረጃ ያዙ። ያለ ማስረጃ ማንም ፍርድ ቤትም ሚዲያም ማንም አይሰማችሁ። ማስረጃ ያዙ። ምክንያቱም ማስረጃ ከሌላችሁ አንድ ሰው ምን ይላል መሰላችሁ? ፐርሰናል ጸብ ስላላት ከኔ ጋር ባሌን ስለፈለገችው ከኔ ጋር በወንድ ተጣልተን እኔን ለመበቀል የኔ ደላላው እንደዛ ልትል ትችላለች። ዛሬ የኔን ስም ለማጥፋት ስለፈለገች ነው። ባሌን ተመኝታው ስላልፈቀድኩላት ነው። እንደዚህ ሲሉ ነው በቦይፍሬንድ ተጣልተን የኔን ስም ለማጥፋት ነው ሚዲያ ላይ ወጣ እንዲያለች ትላችኋለች። ለምን እናንተ ማስረጃችሁ ማጥፋት ለህዝብ ታቀርባላችሁ? ገባችሁ? ተደውለው የት ሙኒት ጋር ነው ዋትስአፕ ቮይስ ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየች ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው ዝቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው ናት ይሄን የምትልሽ? አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛራ በግልጽ ለደላላዋ በግልጽ ሴትዮዋ
ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው የማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ክፍል ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም፣ ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ካንቺ ጋር ነው አለች። አይ ዶንት ቲንክ ሶ ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ እኔ ባሏ ይሁን አባቷ የማውቀው ጉዳይ የለኝም። እኔም ከህርኩ አዲስ ነው የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት እኔ መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ምናምን